ኢራን አዳዲስ የሆኑ የጦር መሳሪያዎችን ወደ ጦር ኃይሏ ከማቀላቀሏ ባሻገር በጦርነቱ ቀደም ብሎ ደርሶባት በነበረው ውድመት ሳቢያ የተጎዱ የሚሳኤል ከተሞቿን ድጋሜ በመጠገን ምናልባት በመጪዎቹ ሳምንታት ሊጀመር እንደሚችል ስጋት የተደገነበት የአሜሪካና የኢራን ብሎም የእስራኤል ጦርነት ጋር ተገናኝቶ ልትወስድ የምትችለው የአጸፋ እርምጃን በተመለከተ ሙሉ በሙሉ ያላትን ቅድመ ዝግጁነት ይፋ እያደረገች ትገኛለች። በተመሳሳይ እስራኤልም እንዲሁ ምናልባት በመጪዎቹ ጥቂት ሳምንታት አንዳንዶች ቀጣይ ሳምንት ሲሉ ገልጸውታል በኢራን ላይ ወታደራዊ ዘመቻ ለማድረግ ወደ መጨረሻው ምዕራፍ ላይ መምጣቷ ሲሰማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በኢራንና በአሜሪካ መካከል የቀጠለ ዲፕሎማሲያዊ ግንኙነት አሁንም መኖሩን ገልጸው ነገር ግን ኢራን ወደ ስምምነት ማትመጣ ከሆነ ያለው አማራጭ ጦርነት ነው በማለት በእርግጥም ጦርነት በመጪዎቹ ጊዜ ያንን ቀጠና እንደማይለቀው አረጋግጠዋል። አሁን በሶስቱም ሀገራት አማካኝነት እየተከናወነ ያለ ወታደራዊ ዝግጅት በሚኖር የጦርነት ሂደት ላይ ምን አይነት በዓለም የነዳጅ አቅርቦት ላይ ጫናን ያስከትላል የሚለውን ነጥብ ጨምሮ አሁናዊውን የእስራኤል የአሜሪካና የኢራን ወቅታዊ ሁኔታ በዝርዝር መመልከታችንን እንቀጥላለን። ሰላም ጤና ያስጥልን ክብራትና ክብራን፣ ነጻነት ላቀው ነኝ። በሬድሲ ፖስት ላይ በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁኝ። ወደ ዕለቱ ዋና ጉዳይ ልውሰዳችሁ። በ40 ቀናት ጦርነት ውስጥ ያሳለፉት አሜሪካ፣ እስራኤልና ኢራን ምናልባትም ከቀናት በኋላ ሁለተኛው ምዕራፍ የጦርነት መርሃ ግብር ሊጀምሩ መሆኑን የሚያሳዩ መረጃዎች ከእስራኤልም ከኢራንም እንዲሁም ከአሜሪካም እየተደመጡ ይገኛሉ። አገራቱ በተለያየ ደረጃ ወታደራዊ የጦር ዝግጅታቸውን ማጠናከራቸውን የሚገልጹ መረጃዎችም በግልጽ በመስተዋል ላይ ናቸው። ከዚህ አንጻር በኢራን በኩል አዲስ ወደ ጦር ግንባሯ ቀላቅላ ምናልባት በሚኖረው የጦርነት ሂደት ላይ ውጤትን አስመዘግብበታለሁ ብላ ተስፋ ካደረገችባቸው የጦር መሳሪያዎች መካከል አራሽ 2 እየተባለ የሚጠራ ተንቀሳቃሽ ሰው አልባ አውሮፕላን ወይም ድሮን አንዱና ዋነኛው ነው። አራሽ 2 እየተባለ የሚጠራው የኢራን አዲስ ተንቀሳቃሽ ሰው አልባ አውሮፕላን ወይም ድሮን እስከ 2000 ኪሎ ሜትሮች ርቀት ድረስ እየበረረ ወደ ኢላማው መገስገስ ይችላል ተብሏል። በአየር ላይ ረዘም ላለ ጊዜ ቆይታ አድርጎ ኢላማውን ካረጋገጠ በኋላ ከኢላማው ጋር ተጋጅቶ ፍንዳታ እያከናወነ ሱሳይዳል ሊባል የሚችል ባህሪ ማለት ነው። ይህንን በማሳየት ወዲያው በኢላማው ላይ ጉዳት ያደርሳል ተብሏል። በዝቅተኛ ዋጋ ወይም የገንዘብ ወጪ መሰራት የሚችል መሆኑ በበርካታ ወይም በመቶዎች የሚቆጠሩ የአራሽ 2 ድሮኖችን በተመሳሳይ ጊዜ ወደ ኢላማቸው ለመተኮስ አቅምን ይፈጥራል ተብሎ ይገለጻል። እንደምታውቁት ከዚህ ቀደም እንግዲህ በ40 ቀኑ ጦርነት ላይ የሻሂድ ድሮኖችን የኢራን ድሮኖችን እናስታውሳለን። አሁን ደግሞ በቀጣይ ሊኖር በሚችል የጦርነት ሂደት ላይ አራሽ 2 እየተባለ የሚጠራውን የድሮን አይነት ኢራን ለመጠቀም ሙሉ ዝግጅት አድርጋለች በመባል ላይ ይገኛል። እርግጥ ነው ይህንን አራሽ 2 የሚባለውን የተንቀሳቃሽ ሰው አልባ አውሮፕላን በቀደመው የ40 ቀኑ ጦርነት ጊዜ የቤንጎሪዮን አውሮፕላን ማረፊያ ተመቶበታል በማለት ኢራን ገልጻ እንደነበር አይዘነጋም። ምንም እንኳን የእስራኤል መገናኛ ብዙሃን ጉዳዩን ቢያጣጥሉትም ወይም በገለልተኛ ተቋማት አማካኝነት ነገሩ ባይረጋገጥም ያም ማለት ግን ኢራን ይህንን የድሮን ቴክኖሎጂ ከጦር መሳሪያዋ ጋር ቀላቅላ ወደ ጦርነት ለመግባት በዝግጅት ላይ መሆኗ ሀገሪቱ በሚኖር የጦርነት ሂደት ላይ የምትከተለው የጦር ስልትን በግልጽ ያሳየ ተብሏል። እንደምታውቁት በመጀመሪያው የ40 ቀኑ ጦርነት ጊዜ የባላስቲክ ሚሳኤሎችና የክሩዝ ሚሳኤሎችን በመጠቀም የጠላት የምትላቸውን አሜሪካና እስራኤል አቅሞችን ሊያዳክም የሚችሉ ኢላማዎችን ትመታ ነበረ። አሁን ላይ ግን በዋናነት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቹን አቅም ለመፈተን እንዲቻል በአንድ ጊዜ በርካታ ድሮኖችን ወደ ኢላማ በመተኮስ ለዚህ ደግሞ አራሽ 2 የተባለውና በጣም በዝቅተኛ ዋጋ የሚሰራ እስከ 2000 ኪሎ ሜትሮች ድረስ የሚሄድ ከራዳር ውጪም የመሰወር አይነት አቅም አለው በማለት ኢራን የገለጸችውን ተንቀሳቃሽ ሰው አልባ አውሮፕላን ለመጠቀም ሙሉ ዝግጅት መጨረሳቸውን ለማወቅ ተችሏል። ይህንን የአራሽ 2 የድሮን ቴክኖሎጂን ከቀናት በፊት በኤፕሪል 30 በኢራን የፐርዢያ ገልፍ ነጻነት ቀን በተከበረበት ጊዜ በይፋ ኢራን ማስተዋወቋም አይዘነጋም። ኢራን በዚህ ደረጃ ለጦርነቱ ከመዘጋጀቷ ባሻገር በ40 ቀኑ ጦርነት ጊዜ ጉዳት የደረሰባቸው የሚሳኤል ከተሞቿንም በመጠገን በተለይ በነዛ ሚሳኤል ከተሞች ውስጥ የሚገኙ የባላስቲክ የክሩዝ ሚሳኤልና ድሮኖችን ለድጋሚ የጦርነት ሂደት ዝግጁ በማድረግ ምናልባትም ለሚመጣው ጦርነት ዝግጁ ነኝ በማለት ላይ ትገኛለች። ታዲያ በዚህ ደረጃ ኢራን ዝግጅት እያከናወነች ከመሆኑ ባለፈ
ዛሬም ድረስ የማታውቁት ያላያችሁትን አይነት የጦር መሳሪያም አዘጋጅተናል በማለት ላይ ይገኛሉ ኢራኖች። ይሄ የጦር መሳሪያ ምንድን ነው በሚለው ላይ በእርግጥ በግልጽ የታወቀ ነገር የለም። ነገር ግን አንድ ከፍተኛ የኢራን ባለስልጣን ይህንን የጦር መሳሪያ አሜሪካዎቹ ሲመለከቱ ልባቸው እንደማይቆም ተስፋ እናደርጋለን በማለት ጭምር መግለጻቸውንና በእነ አሜሪካ ላይ ለመሳለቅ መሞከራቸውን ከቀናት በፊት ተዘግቧል። ታዲያ በዚህ ሂደት ላይ አብሮ መታወቅ ያለበት ጉዳይ በኢራን ወታደራዊ አቅም ላይ የሩሲያ ጣልቃ ገብነት እንዳለም ጭምር ከሰሞኑ ፔንታጎን ያረጋገጠው አይነት ጉዳይ ሆኗል። እንደምታስታውሱት ከቀናት በፊት በአሜሪካ ኮንግረስ ውስጥ የአሜሪካ መከላከያ ዋና ጸሐፊ ፔት ሄግሴት እና ሌላኛው ወታደራዊ ጀነራል የትራምፕ ወታደራዊ ጀነራል በጋራ በመሆን ከኮንግረስ በርካታ ጥያቄዎች እየቀረቡላቸው እንደነበረ አይዘነጋም። ታዲያ በዛ ቆይታ ላይ ወታደራዊ ጀነራሉ ካረጋገጧቸው ነገሮች መካከል ወይም ከገለጿቸው ነገሮች መካከል የሩሲያ አቅም በኢራን ታይቷል ወይም ሩሲያ ኢራንን እየደገፈች ነው። ይሄ ጉዳይ በሳተላይት መረጃዎች ብቻ ሳይሆን የጦር መሳሪያ ድጋፍም ጭምር ያጠቃለለ ነው በማለት ገልጸዋል። ምንም እንኳን ያው ፐብሊክ ስለሆነ ነገሩ በግልጽ የሚታይና ያው በቀጥታ የቴሌቪዥን ስርጭትም ሲተላለፍ ስለነበረ በተናገሩት ነገር ላይ ወይም ሩሲያ ኢራንን በጦር መሳሪያ ደግፋለች በሚለው ጉዳይ ላይ ጠለቅ ያለ ማብራሪያ ባይሰጡም፣ እንዴት፣ መቼ፣ በምን መልኩ በሚለው ጉዳይ ላይ ጠለቅ ያለ ማብራሪያ ባይሰጡም ነገር ግን እንደው ጠቅለል አድርገው ሩሲያ የኢራን ወታደራዊ አቅም የጀርባ አጥንት ሆና ቀጥላለች የሚለውን ጉዳይ እንግዲህ በኮንግረስ ድረስ ያመኑት አይነት እውነት ሆኗል። በቀጣይ አሁን ጦርነት ይመጣል ብለን ስናስብ በኢራን በእስራኤልና በአሜሪካ መካከል ይህንኑ የነ ሩሲያ ወታደራዊ እርዳታ ላንመለከት እንደማንችልም መረዳት እንችላለን። ለዚህ ደግሞ ከቀናት በፊት የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ወደ ሩሲያ ሄደው ከቭላዲሚር ፑቲን ጋር ቆይታ አድርገው ነበረ። በቆይታቸው ላይ ካነሷቸው ነጥቦች መካከልም የወታደራዊ እርዳታና ትብብር ጉዳይ አንዱ እንደሆነ ተንታኞች ይገልጻሉ። ስለዚህ አሁን ምናልባት ሁለተኛ ዙር የእነዚህን ሀገራት ጦርነት የምንመለከት ከሆነ የሩሲያ ወታደራዊ እርዳታም ከኢራን ጎን ሊሆን ይችላል የሚል ጉዳይ ይነሳል። ከዛ ባለፈ እንደነ ዋሽንግተን ፖስት የመሰሉ ዓለም አቀፍ መገናኛ ብዙሃን ቻይና የሳተላይት መረጃዎችን ለኢራን በማቅረብ በጦርነቱ ላይ ኢራን እንደግፋለች የሚል የምርመራ ዘገባን ይፋ ማድረጋቸው አይዘነጋም። ይህንን ነገር ጠቅለል ስታደርጉት ቻይናና ሩሲያ ምናልባት አሁን በቀጣይ ሊኖር በሚችል የጦርነት ሂደት ላይ ከኢራን ጎን በቀጥታም ይሁን በተዘዋዋሪ በቀጥታ እንኳ ይኖራል ብዬ ባላስብም ነገር ግን በተዘዋዋሪ ልንመለከታቸው የማንችልበት ምንም አይነት ሁኔታ የለም። ኢራን በዚህ ደረጃ ወታደራዊ የጦር ዝግጅቷን እያደረገች ትገኛለች። ታዲያ በነ ቻይና ከመደገፏ ባሻገር የራሷን ወታደራዊ አቅም የገነባችው ኢራን ለጦርነት ዝግጁ ነኝ ስትል እነ እስራኤል እነ አሜሪካስ ምን አይነት ወታደራዊ ዝግጅትን እያደረጉ ነው የሚለውን ነጥብ ደግሞ በተወሰነ እንመልከተው። እዚህ ጋር እንደ ማሳያ ሆኖ ሊቀርብ የሚችለው ጉዳይ እስራኤል ከትላንት በስቲያ በ24 ሰዓታት ውስጥ 6500 ቶን የሚጠጋ አዳዲስ የጦር መሳሪያዎችን ከአሜሪካ በእርዳታ መልክ ተቀብላለች የሚለው ጉዳይ ነው። ከዚህ በተጨማሪ ደግሞ የእስራኤል ከፍተኛ ባለስልጣናትና የወታደራዊ መኮንኖች በአሜሪካ ውስጥ ያለውን ነባራዊ ሁኔታ በተለይ ዶናልድ ትራምፕ ጦርነቱን ለመጀመር እያከናወኑ ካለው ዝግጅት አንጻር ሁኔታውን በቅርብ እየተከታተሉ መሆኑንና በቀጣይ በቃ በነ ትራምፕ ዘንድ ጎሄድ የሚል ነገር ከመጣ ጦርነቱ ይጀመር የሚል ነገር ከመጣ ብቻ ያንን ግሪን ላይት በመጠባበቅ ላይ መሆናቸውን የሚገልጽ ጉዳይ አለ። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ አንድ ነገር ተናግረዋል። በኢራን ውስጥ የጀመርነውን ነገር ለመጨረስ የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ከትራምፕ መሪነት ጋር በጋራ በመሆን የጀመርነውን ነገር መጨረስ ይኖርብናል በማለት በእርግጥም ጦርነቱ ቀጣይ መሆኑን አመላክተዋል። ታዲያ እንግዲህ እስራኤል 6500 ቶን የሚጠጋ አዳዲስ የጦር መሳሪያዎችን ከአሜሪካ ስትረከብ በዶናልድ ትራምፕ በኩል ውስጥ ደግሞ ምን አይነት የጦር ዝግጅት እየተከናወነ ነው የሚለውን ነገር ካየን ዶናልድ ትራምፕ በሴንትኮም አማካኝነት ማብራሪያ ቀርቦላቸዋል እየተባለ ይገኛል። ያላቸው አማራጭ ምን እንደሆነ ማብራሪያ ቀርቦላቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በሴንትኮም አማካኝነት የቀረበላቸው ማብራሪያ በኢራን ውስጥ ፈጣንና አጭር የሆነ ወታደራዊ ተልእኮን በመፈጸም የኢራንን አቅም ማዳከም የሚል ላይ ያተኮረ አይነት ወታደራዊ ሚሽንን እንፈጽም የሚል ጉዳይ ነው ተብሏል። ይሄ ማለት ምን ማለት ነው? ከዚህ ቀደም 40 ቀን ተዋግተዋል። ነገር ግን አሁን በአጭር ጊዜ ሊያጠናቅቁት የሚችል አይነት ወታደራዊ እቅድ ማብራሪያ ቀርቦላቸዋል ተብሏል። ስለዚህ እንግዲህ እነ ዶናልድ ትራምፕ በሴንትኮም አማካኝነት አማራጮቻቸው ተዳሰው
በዚህ መልኩ ብንገባ ወታደራዊ ድል እናስመዘግባለን የሚለውን ነገር እየተመለከቱ ነው። እነ እስራኤል ደግሞ 6500 ቶን የሚጠጋ ወታደራዊ እርዳታን ከአሜሪካ አግኝተዋል። ታዲያ የሚጠበቀው ነገር ምንድነው ከተባለ የትራምፕ ቀደም ብዬ እንዳልኳችሁ ግሪን ላይት ነው። በቃ ትራምፕ ወስነው እስኪገቡ ድረስ ነው እንጂ ኦልሞስት ዜ ሜክ አፕ ዴር ማይንድ በቃ ወስነው ጨርሰዋል እየተባለ ነው የሚገኘው ጦርነቱን ለመጀመር። ለምን ከተባለ ደግሞ በድርድር ሂደት ላይ ኢራን ባቀረበችልን ኦፈር ደስተኛ አይደለንም፣ ኢራን ባቀረበችልን የድርድር አማራጭ ደስተኛ አይደለንም ሲሉ ዶናልድ ትራምፕ ተናግረዋል። እንደምታስታውሱት ኢራን ለአሜሪካ ያቀረበችው የድርድር አማራጭ ምንድን ነው? ኢራን ያቀረበችላቸው አማራጭ ምንድነው? አሜሪካ ብሎኬዱን ታንሳ ወይም የባህር ላይ ከበባውን ታንሳ፣ ከዛኛ ሆርሙዝ ሰርጥን እንከፍታለን፣ የኒክሌር ጉዳይን በተመለከተ በቀጣይ እንደራደራለን የሚል ሐሳብ ነው። በዚህ ጉዳይ ላይ ደስተኛ ያልመሰሉ ዶናልድ ትራምፕ ታዲያ የተሻለ አማራጭ አቅርቡ፣ ካልሆነ ጦርነት ጀምራለሁ የሚል ዛቻና ማስፈራሪያቸውን ማሰማታቸውን ቀጥለዋል። ታዲያ የትራምፕ ማስፈራሪያ በአንድ በኩል ሲሰማ፣ ኢራን ደግሞ የወታደራዊ ዝግጅት አቅሟን በድጋሜ እየጠጋገነች እያስተካከለች አዳዲስ የጦር መሳሪያዎችን እያስገባች ከቻይና እና ከሩሲያ ጋር ወታደራዊ እንግዲህ ሚስጥራዊ ሊባል የሚችል ወታደራዊ ግንኙነቷን እያጠናከረች ለጦርነት ዝግጁ ነኝ እያለች ነው የምትገኘው። በእንደዚህ አይነት ነባራዊ ሁኔታ ላይ ጦርነቱ ምናልባት በቀጣይ ሳምንት ሊጀመር ይችላል የሚለው ጉዳይ ተደጋግሞ በመሰማት ላይ የመሆኑ ነጥብ አሁናዊው የዓለም የነዳጅ መስመር ቀውስ ተባብሶ ለመቀጠሉ አንድ ማሳያና ማረጋገጫ መሆኑንም በርካቶች እያነሱ ነው የሚገኙት። የሆርሙዝ ሰርጥ በመዘጋቱ ምክንያት ዓለም ያለችበት የነዳጅ ቀውስ በመላው ዓለም ላይ እንግዲህ በግልጽ እየታየ ነው። ባይዘዌ ከዚህ ቀውስ እና አሜሪካም አልተረፉም። አሜሪካ የነዳጅ ዋጋ ጨምሯል። ምንም እንኳን አሜሪካ ከፍተኛ የነዳጅ አምራች ሀገር ብትሆንም ነገር ግን ከዓለም ገበያ ተለይታ ምንም የምትሰራው ነገር ስለሌለ የዋጋ ጫና አሜሪካንም እያስጨነቀ ነው ተብሏል። ከዚህ ባለፈ እንግዲህ እና አሜሪካ በሆርሙዝ ሰርጥ በማስከፈት ረገድ ላይ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ጋር እየገቡበት ያለ ውጥረትና ብጥብጥም በጣም ተባብሶ ቀጥሏል። እንደምታውቁት አሜሪካ በጀርመን የሚገኙ ከ5000 በላይ ወታደሮቿን ልታስወጣ መሆኑን የሚያመላክቱ ዜናዎች አሉ። ያው ይሄ ጉዳይ የፍሬድሪክ መርትዝ አስተዳደር የጀርመኑ ቻንስለር ፍሬድሪክ መርትዝ ከዶናልድ ትራምፕ ጋር የገቡበት ሰጣ ገባን ታውቃላችሁ። በጣም ዶናልድ ትራምፕን ዘልፈውባቸዋል። አሜሪካ በኢራን አማካኝነት በብዙ እየተዋረደች ነው ሲሉ በመግለጻቸው ሳቢያ ቅያሜ የገባቸው ዶናልድ ትራምፕ አሁን እንደ ማስፈራሪያ አድርገው የኔቶ አባል ሀገራት የሚገኙ የአሜሪካ ወታደሮችን ለማስወጣት ጥረት ጀምረዋል። በጀርመን 5000 ወታደሮችን አስወጣለሁ ብለዋል። በነገራችን ላይ ጀርመን ውስጥ አሜሪካ ያላት ወታደሮች ቁጥር ብዛት 36000 እና ከዛ በላይ ነው። ከዛ ቀጥሎ በጣሊያን ውስጥ ከ12000 በላይ የሚሆኑ ወታደሮች አሉ። በነ ፖላንድ በነ ስፔን ለምሳሌ ከ3000 በላይ ወታደሮች አሉ። ፖላንድ ውስጥ ተመሳሳይ ከ3000 በላይ ወታደሮች አሉ። በተጨማሪ ግን ራሽናል የሆኑ ማለት በጊዜ ሂደት ውስጥ የሚቀያየሩ ከ10,000 በላይ የሚጠጉ ወታደሮች በፖላንድ እንዳሉ ይታወቃል። በጥቅሉ አሜሪካ ከ68,000 በላይ የሚጠጉ ወታደሮች በአውሮፓ በሚገኙ የኔቶ አባል ሀገራት ውስጥ አሏት ነው የሚባለው። አሁን ጀርመን ውስጥ 5,000 ወታደሮችን በመጪዎቹ ከ6 እስከ 12 ወራት ጊዜ አስወጣለሁ ወደሚል አቋም መታለች። በሌሎች ሀገራት ላይም ይህንን ነገር ለማስተግበር ሀሳብ ይዛለች። Call signs Venom 1 through 4, clawing east toward Iran's space headquarters that was feeding targeting data to its ballistic missiles. Everything about this strike. ስለዚህ አሜሪካ ወታደሮችን አስወጣለሁ የሚለው ማስፈራሪያ አሁን ለምንድን ነው እንዲህ ያመጣችሁ ከተባለ የሆርሙዝ ሰርጥን ለማስከፈት ከሌሎች 9 ሀገራት ጋር በጋራ በመሆን እንተባበርና ሆርሙዝን እናስከፈት ብላለች። አዎንታዊ ምላሽ አላገኘችም ከነዚህ ሀገራት። ከዚህ ቀደምም ጥያቄ አቅርባ ፖዚቲቭ የሆነ ወይም አዎንታዊ የሆነ መልስ አላገኘችም ነበር። እንደምታስታውሱት በጊዜው ዶናልድ ትራምፕ በቃ ምንም የማንም እርዳታ አያስፈልገንም ሲሉ ተሳልቀው እንደነበረ አይዘነጋም። ነገር ግን እውነታው እንደዛ ስላልነበረ ድጋሜ የሌሎች እርዳታ የሚያስፈልጋቸው ሆኖ እርዳታ ወደ መጠየቅ መጡ። ነገር ግን አዎንታዊ ምላሽ አልተገኘም። ስለዚህ በምን እያስፈራሩ ነው? በአውሮፓ የሚገኙ የኔቶ አባል ሀገራት ውስጥ ያሉ የአሜሪካ ወታደሮችን አስወጣለሁ ብለው በጀርመን 5000 ወታደሮችን በመቀነስ ለመጀመር ተዘጋጅተዋል። ይሄ ጉዳይ በኢራን ምክንያት ኢቭን በኔቶ እየታየ ያለው መሰንጠቅ ምን ያክል እውነት መሆኑን የሚያሳይና የሚያረጋግጥ ነው። በዚህ ሰዓት የተሰሙ አበይት ዋና ዋና የዓለም ጉዳዮች እነዚህ ናቸው። ነፃነት ላቀው ነኝ። በሬድሲ ፖስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።
there is an understanding that the United States is not just crucial, it is German defence when it comes to the defence of the realm here in this country, but also amongst the NATO alliance. There's an understanding that Germany needs to spend more, needs to be more involved with putting troops forward, as well as men and machinery and everything like that goes into it. But there's also a distaste at the way that the United States is currently handling the conflict in Iran. The way that Donald Trump is prosecuting his actions in that conflict are very much unpopular here in Germany. And every time Friedrich Merz tries to get Trump on side, his popularity here tanks absolutely. So when he pushes back, like he has been doing, which resulted in the tweet we saw, the social media comment from Donald Trump saying that what he was going to do about this review of troops, it's worthwhile pointing out this isn't a cut in troops just yet. They will review the 36,000 US troops stationed here in Germany, but this is an issue that's being used backwards and forwards. In fact, if you cast your minds back to the first Trump presidency, it was used then as well, where Trump was talking about taking troops out of Germany, putting them into Poland. Very different times these days. I'm sure the government in Poland aren't as friendly to Donald Trump these days as they were back then. But yes, it is a big issue because, as I said, crucial to defence, also crucial to the economies of those places, particularly in the south and west of Germany where those US bases are located. What we will have to do is wait and see what the result of the review is before we see anything there. But yeah, Friedrich Merz finding himself in a rock and a hard place between trying to revive really flagging polls here in Germany with trying to keep the US president and the rest of NATO on side. OK, well, that's troop numbers. Let's talk about weapons, because there are some signs that NATO is moving away from the United States when it comes to sourcing new defence equipment. We've been talking for a long time about the US saying, you guys over there, the rest of our NATO partners, you've got to do more, you've got to be more involved, spend more money, give us more troops. It does seem that there's a movement afoot, certainly if we're to believe these unconfirmed reports that are in French defence industry press that have come out, saying that NATO is about to potentially replace the AWACS spy plane fleet, very, very old, we're talking from initially starting out in the late 1970s, replacing that with a Swedish-made Saab Global Eye, not GoldenEye like James Bond, Global Eye system. Now, Saab have said that no contract has been signed just yet at all. There's been no confirmation or denial from NATO over in Brussels, and what we've heard so far from around the world is there's potentially a deal with Bombardier in Canada to supply the late next generation of spy planes to NATO. What we might be seeing here also, and what is being talked about here in Germany certainly, is that this could be a result of, an unexpected result of Donald Trump pushing hard on trying to get the Europeans and other NATO members more involved in the NATO alliance, because what it seems they might try and do is turn their attentions to other suppliers of weapons than the US, because AWACS, of course, a US system, massively US dependent. What Trump might find is that when NATO allies come together, they might not want to spend that extra money in the US as defence shop.